ብድርና ወለድ ይላል። እሺ አሁን ሰው ሌላ ነገር ነው። ሰው ላይ ስታደራ የግፍ የበደል ድር አድርገህ ቁጠረው እንደሰጠ ብድር። ግን የማታ ማታ በቀል ሲያዝል ሆዱ ይመልስልሃል ቂም ከነወለዱ ይላል። ፋዘርና ማዘር ያው ለሕክምና ዘመድም ለመጠየቅ አዲስ አበባ ይሄዳሉ። እሺ እና አዲስ አበባ ሲሄዱ እሱ ትልቅ ልጅ ስለሆነ ቤቱን አደራ ብሎት መሄድ ለባቡሻ ነው። እስክንመጣ ለአንድ ሳምንት ለሁለት ሳምንት ቤቱን ተቆጣጠር ብሎት ይሄዳል። እንግዲህ አደራ ቤቱን ምናምን ብሎት ይሄዳል። ፋዘር የሆነ ሰዓት ሄደ ማዘር ይዞ ማለት ነው። ከዛ ሲመለሱ ከቆዩበት ቦታ ሲመለሱ ፋዘር አንዳንድ ነገር ሰምቶ ቤቱ ያው ጥሩ ነገር እንዳልነበረ ቤቱም አንዳንድ ነገር እንደነበረ መረጃ ደረሰው ፋዘር። እሺ ከዛ ተናደደ ፋዘር። እንዴት አደራ ብዮ ቢሄድ ቤቱን ምናምን ብሎ ተቆጣ። እሺ ጠራው ፋዘር ያው እንትኑ ነው ጠራው። ይሄን ቤት ለአንድ ለሁለት ሳምንት አደራ ብለን ብንሄድ አደራ መወጣት አቅቶ ቤቱን የማንም መጫወቻ አድርገው ጠበቅከና አይደል አልኩ። በቃ ይሄን ቤት ሰርግና ምላሽ አድርገው ቆየና አይደል? ሰርግና ምላሽ አድርገው ቆየን ቤታ ነው። ልክ እንደዛ ሲሉ ባቡሻ ፋዘር ምን ቢለው ጥሩ ነው ጋሼ ነው የምንለው። ቆይ እስቲ ጋሼ አሁን እሺ ማንን ጠርተናል ብልተናል አሉ። ሰርግና ምላሽ ነው ሲለው እሺ ቆይ አሁን ማንን ጠርተናል ብልተናል አሉ። እና በቃ ፋዘርም ስቆቶ በጎንደር ሙዚቃ አለች አንዱ እንዲያው ምን ብሎኛል፣ ያቺ ሙዚቃ ስትመጣ አንተ ነው ትዝ የምትለኝ ነው እንትና ጎንደሮች መጣዋል ሰፋ አድርጉላቸው ምትል ሙዚቃ አለች። በጣም ነው የምወዳት በዚህ አጋጣሚ። እሺ እቺን ሙዚቃ አጋጣሚ ለጎንደር ማህበረሰብ ይሄን ቪዲዮ ለምታይ በሙሉ እንትከታተሉ ለጌችም ላይሆንኝ በቃ ለማንኛውም ባንተ እናስተዋሳታለን። ከዚህ በኋላ በቃ በሽ ሙዚቃ አስተዋውሱ ጎንደሮች መጣዋል ሰፋ አድርጉላቸው የሚለው በስፖርት በተለይ በስፖርት በቃ አብዛኛውን የተወሰነ ካልሆነ አንዷ ነች አዳርሹ። ሁለተኛው እንባም አምላክ አለው ይላል። እሺ ምናልባት እንደ እንትን አድርጌ ያሰብኳቸው ግጥሞች ውስጥ ለግጥሙ ከሚታተም ውስጥ ዝም ብያው አጋጣሚውን ወደፊት ድሉ ቢመቻች ርዕሱን እንትኑን የምትበሉን ርዕስ ለማድረግ እንደዛ ያሰብኩት። ኦኬ እንባም አምላክ አለው ይላል። እሺ ለተበደለ ሰው ላዘነ ክፉኛ እንባም አምላክ አለው የሚፈርድ ዳኛ። እንባ ሲፈስ ሲወርድ ውሃን የመሰለ ሲመለስ እሳት ነው ወላፈን ያዘለ። እንባ ወርዶ ሲበቃው ይበርዳል ያረፈበትን ግን ያቃጥላል ያነዳል። ሰዎች ሲያለቅሱብህ ፍራ ደንግጥና ፍርድና ምላሹን አትችለውምና ይላል። እናመሰግናለን ዳኒ። ወደ አንተ የግጥም ህይወት እንምጣ። ግጥም ህይወቱ እንዴት ተጀመረ? ማን ነው እንድትገባ ያደረገ? እንዴት ነው አሁን እየሰራ ያለው የሚለውን ነገር እንይ። ደግሞ ያው እኔ እንደ ግጥም ስጀምረው የሆነ ነገር ይመጣል ይል ሐሳብ እነዛን ዝም ብለህ እየጻፍ ታስቀምጣቸዋል። በተለይ ብዙ ጊዜ አጫጭሮች ናቸው። አጫጭሮችም ረዘም ያሉ አሉ። ግን ምን ልበልህ አሁን ትምህርት ቤት ላይ ከኤሌመንታሪ ጀምሮ ፈለጋ ቤቱ አሁን ቅድም ተያይዞ ከፈለጋ ቤቱ ጋር ፍሪስኗን እኮ ክላስ ላይ እኔ ነኝ ፔሪዮዱን በሙሉ ቀል እያወራው ምን ይዞ ክላሱን በሙሉ። እሺ ከዛ በኋላ መምህር ሲመጣ ቁጭ ይላል። እሺ ከዛም አንዳንዴም ሚዲያ ላይ የምታያቸው ነገሮች በቴሌቪዥን በሬዲዮ የምሰማቸው ነገሮች ምናምን ይኖራሉና ዝም ብዬ ለራሴ ግጥሞችን እየጻፍኩ አስቀምጣለሁ። ግን በዚህ አጋጣሚ ቅድም እንዳልኩ የባቡሻ እሱ ትልቅ ስለሆነ እኛ ልጅ ሆነን አንዳንድ ነገር ምናምን እንትን ሲል እሰማለሁ። ባቡሻ ግን ረዘም ያለ ነገር የመጻፍ እንትን የለውም። እሱ በኦራሊ ነው። ኦራሊ ነገሮችን መግለጽ በግጥም በቃ ወደ ኋላ አይልም ይችላል። እና ያን ነገር እየሰማን ስላደግን ያችን ነገር ይዛለው ቀልዷል። ቤት ራሱ እንገናኝ አንዳንድ ነገር እኔ የሰማሁት አዲስ ቀልድ ካለች ለሱ ነው ማወራው። እሱ ደግሞ የሰማት ቀልድ ካለች ለኔ ያወራኛል። እና በቃ የሱም አንዳንድ የበላይን እያየ የምታድገው ስታድግ አንዳንድ ነገሮች ትወርሳለህ።
የሆነ ነገርና በቃ ግጥም ትምህርት ቤት ላይም አንደኛ መሰረተ ነበሩ። ትምህርት ቤት ላይም ሚኒ ሚዲያ ምናምን ፕላስ ዩኒቨርሲቲ ላይም ተማሪ ያለው የግጥም እንትኖችን ያው እኛም እንግሊዘኛና ስነ ጽሁፍ ስለነበር በዛ ሳተፍ ነበር። ከዛ በቃ እየጻፍኩ ማላስቀምጣቸው ምናምን ብዬ እየጻፍኩ አስቀምጣቸዋል። ከዛ ያው ቲክቶክ መጣ። የቲክቶክ እንትን ፕላትፎርም በፊት ፌስቡክ ላይ ምናምን እለቅ ነበር አንዳንድ ነገር። አሁን ላይ ግን በሆነ ኦኬዥን ላይ እንዳልኩ ነገሮችን በግጥም የመግለጽ ነገር እንትኑ ስታገኝ ፕላትፎርሙን አሁን የቲክቶክ እንትን ተመቸኝ። በቃ ነገሮችን እንትን ለማለት እና አንዳንዴ ያው የሆነ ነገር ተሰጥቶ የምትለው ነገር ሞሮፍ የኔቸር እንትን ነው። አሁን ሙዚቃ ብለው ስነ ጽሁፍ ብለው ማንኛውም ተሰጥቶ የምንላቸው ነገሮች ከኔቸር በተፈጥሮ ስጦታ የምታገኛቸው ናቸው እና ትንሽ ያው ያለ ያም የተፈጥሮ እንትን ትንሽ አለው። አይ ዋናው ተሰጥቶና ተፈጥሮ ነው። እሱ ነው እውነት ነው ያለው የሚችለው እና አንዳንዴ እንደ መክሊት ሞት ተደርጎ ሰው መክሊት አለው ምናምን ሲባል ያ መክሊቱ በቃ ፈጣሪ የሰጠው ነገር ነው። እውነት ነው ጊፍቱ ማለት ነው። ግጥሞችን አሁን የዘፈን ግጥም እጽፋለሁ። የሚገርም አረባክ እሺ የዘፈን ግጥም እጽፋለሁ። የዘመናዊ እንትን ሙዚቃዎችም እና ለባህላዊ ሙዚቃዎች እስከዛ ድረስ የሰጠኸው አለ? የሰጠሁት የለኝም፣ ግን ብዙ ጥረት አድርጌ ነበር። አንዲት ስራ እንኳን ወጥታ እንድትታየልኝ ለምሳሌ አበበ ብርሃኔን አፈላልጌ ስልኩን አገኘው። እሺ የዓለም ወርቅ ጀንበሩን ሁለቱን አግኝቼ በቃ ይደውል ነበር ቀጥ ብዬ። እሺ ከዛ ያው እነሱም ሌላ ስራ ነበራቸው ምናምን አልበም እየሰሩ ስለነበር በዛ አልተመቻቸልኝም። ይሳካል። አይ የሆነ ሰው ላይ አንድ ቀን የሚገርም ወደ አንተ እየመጣሁ ይሄ ሰሞኑን ጥምቀት ላይ ያሸዋል ገና እያለ ያስጨፈረው ልጅ እሺ እሱን ራሱ ልደታዊት ቀን ተገናኝተን ምናምን አውርተናል። ኦኬ አውርተን ምናምን የጻፍኳቸው ግጥሞች አሉ። ከፈለክ ከዛ ሰጣለሁ፣ ከፈለክ ሌላ ጽፍልሃለሁ ብዬው ጽፌ ጨርሼ አሁን ስመጣ ቅድም መንገድ ላይ ያገኘው እያሳየሁት ነበር። ግጥሞች እና አንድ ሚውዚክ እንትን የሚያደርግልን ብቻ ነው፣ የሙዚቃ ባለሙያ ብቻ ነው የምንፈልግ። ያን የሚተባበረን ሰው ካገኘው ድምጹም ጥሩ ነው ሰራዋለሁ ብሎኛልና አሁን የሙዚቃ ባለሙያ ነው የምንፈልግ። ጥሩ የሚተባበረን ማለት ይሄንን ቪዲዮ ያለ ሰው እንግዲህ ከተማው ላይ የሚያግዘን ካገኘን እንሞካከራለን። የሰውም ቢሆን ተደዋውለን ለመጠየቅ መሞከር ነው። እንደዛ እናደርጋለን። መልካም ጀቺ። በተረፈ በጣም አሪፍ ነው፣ ደስ የሚል አካሄድ ነው። በእንትንህ ላይ በቲክቶክ ላይ ሳየው የገረመኝ ነገር አንዱ ምንድነው እንደዚህ ታላላቅ ሰዎችን አስቦ አይቶ የመዘከር አንስቶ እንትናቸውን ታሪካቸውን ማቅረብ ከሌ በአንድ ወቅት እንደዚህ ያደረገነው እያልክ ይሄ በጣም ነው የገረመኝ። አንደኛ መረጃው እንደዚህ በቀላሉ አይገኝም። ያንተ መረጃዎች የምታገኝበት መንገድ ይገርመኛል። ይሄ ደስ ብሎኛል። አሁን ከኔ ኮንተንት ጋርም መሳሰላል። አሁን እኔ እንደዚህ በአካል መጥቶ በቪዲዮ ሆነ እንጂ ያንተ ቀድሞ የተጀመረ ቢሆንም ዞሮ በቃ ተሰጥኦ ያላቸውን ታሪክ የሰሩ በሀገራችን ላይ የሆነ ነገር ያሳረፉ ሰዎችን ነው አንተ የምታደርገው። እንዴት ነው ያን ነገር የምትሰራው? ጥሩ ጥያቄ ነው። የሚገርማው እንዳልኩ ቲክቶክን ያው አንዳንድ እኔ ቲክቶክ ሲጀምረው እንዳልኩ ቀልዶችን ስነ ጽሁፎችን ለማቅረብ ነበር እና የሆነ ሰዓት አጋጣሚ ፌስቡክ ላይ እንደዚህ አንዳንድ ነገር ሳይ ስለ ጎንደር ታሪክ ምናምን ብዙ ነገር አገኘው እና ፖስቱ ነው ማለት ነው። እዛ ፖስቱ ነው ሳገኝ በቃ እነዚህን ይቆዩ ናቸው እና ለምን ማህበረሰቡ እንዲያቸው አላረግም ምናምን ብዬ እነዛን እንትኖችን ቲክቶክ ላይ መልቀቅ ጀመርኩ። ከዛ ልክ የሆነ ሰዓት ላይ ሌላ ሐሳብ መጣልኝ። ለምን ወደኋላ ብቻ ያሉትን ስለምን አይመሰገኑ ምናምን ብዬ በቦክስ ጀመርኩ። የቦክስ እንትኖችን ሳሙሳን እሱ ነው የመጀመሪያ ጊዜ ያየሁት ቪዲዮ እሱ ነው። እነሱን ጀመርኩኝ። ከዛ ልክ አንዱ ፖስት እንዳረኩት
ሰው በጣም ወደደውና በኮመንት ከሌን ረስተዋል ይልኛል። ከሰፈር ከሌን እሺ መረጃና ፎቶ ላኩልኝ። መረጃና ፎቶ ይልኩልኛል። ያን ፖስት አደርጋለሁ። ይቀጥላል። በቅርጽ በምን በተለያየ እንትን ሰው ነው ዳይሬክት የሚያደርገኝ የሚያነሳሳ። ሰፈር እኮ ከሌን ረስተዋል። ሰፈር ከሌን ይለኛል። እሺ ትክክለኛ መረጃና ፎቶ ላኩልኝ። ከዛን ተታቀረ በውስጥ ይልኩልኛል። ያን አቀነባሪ ምን ብዬ በጎንደር ሙዚቃ አለች አንዱ እንዲያው ምን ብሎኛል፣ ያቺ ሙዚቃ ስትመጣ አንተ ነው ትዝ የምትለኝ እንትና ጎንደሮች መጥተዋል ሰፋ አድርጉላቸው ምትል ሙዚቃ አለች። በጣም ነው የምወዳት። በዚህ አጋጣሚ እሺ እቺን ሙዚቃ አጋጣሚ ለጎንደር ማህበረሰብ ይሄን ቪዲዮ ለምታይ በሙሉ እንትከታተሉ ለጌችም ላውንም በቃ ለማንኛውም ባንተ እናስተዋሳታለን። ከዚህ በኋላ በቃ በሽ ሙዚቃ አስተዋውሱ። ጎንደሮች መጥተዋል ሰፋ አድርጉላቸው የሚለው በስፖርት በተለይ በስፖርት በቃ አብዛኛውን የተወሰነ ካልሆነ አዳርሰዋል። የሚገርምህ አንድ ጊዜ አራዳ የሆነ ፕሮግራም አድርገው ልጆች የሆነ እንደ ጌት ቱጌዘር ነገር ነው ብቻ የዓመት የቤተክርስቲያን እንትን ነው በግላቸው እንትን አድርገው ሰፈር ላይ ደውለው ጠሩ። እሺ ሄድኩ ምናምን ሰላም ብያቸው ምናምን ግብዣው ተገኘ። ይገርም እንዳለኝ ታውቃለህ፣ ዛሬ ገና ሰው አገኘሽ ጎንደር ነው ያለው። ብዙ ሰው ያለኝ እንደዛ ጎንደር ሰው አገኘሽ ዛሬ ገና እየተራው በቃ በመርሳት ነው ትልቁ ችግራችን። ልጆች ያራዳ ልጆች ምናምን ነበሩና የጎንደር ልጅ ሲነቅፈውና ያንቋሽሸው እና አንዳንድ ነገር በየሰፈሩ የምናየው ይሄ ነበር። አሁን ላይ ግን የጎንደር ልጅ በጎንደር ልጅ መመስገን ጀመረ እና በጣም ነው የምናመሰግነው። ሁሉ በቃ ሁሉም ደስተኛ እውነት ነው። እኔም በቃ ጥሩ ነገር የሰዎች በውስጥ የሚሰጡኝ ኮሜንት መንገድ ላይ አሁን በቃ ሰላምታዬ ሁሉ ሰላምተኛ እኔም እንዳቀርብ ያደረገኝ በነገራችን ላይ አውቃለሁ ከዚህ በፊት በርግጥ ግጥሞችን እንደዚሁ መጀመሪያ ላይ እንደነገርኩ ማለት ነው። ከዛ በተረፈ ግን እንደዚህ እንትኖችን ስታስተዋውቅ ሳይ ዳኒንማ እንትን ማለት አለብኝ ብዬ ለዛ ነው። አንተም ከልብ አመሰግናለሁ። እኔ ምን አድርጊ ነው የሚገርም በቃ መንገድ ላይ ሁሉም ሰው የሚሰጠኝ ሰላምታ በቃ ደስ ይልሃል። አዎ እንኳንም ሰራውት በርታ አይዞ በርታ፣ አንድ ቀን የሆነ ነገር ቦታ ትደርሳለህ፣ አይዞ በርታ። ጎንደርም በቲክቶክም በአንዳንድ ነገርም እየሰራህልን ያለው ነገር በጣም ጥሩ ነው፣ በርታ። እንትን እኮ ነው አሁን ምን መሰለህ፣ አሁን እኮ ተገናኘን አይደለ? እኔ እናንተ ተገናኘን፣ ነገ ከነገ ወዲያ እየቀለለ እኮ ነው የሚሄደው። ለምንድን ነው መተጋገዝ ማንችለው? አሁን አንተ የምትሰራበት አካሄድ ከፍ ማለት ካለበት የች የሚገባውን ነገር ያደርጋል። እየተገናኘን እንዴት ስራው እንትን ይባል የሚለውን ነገር በቃ እንደ ወንድም ካልሰራን እስካሁን ያለው የከተማችን አካሄድ ትንቅንቅ ነው። ነገራችን ላይ በጣም የመተባበር ባህሉ የለም። በጣም ያሳዝናል። ብዙዎቻችን አሁን በቃ የቃላት እንትን እኮ ራሱ ትልቅ እንትን አለው፣ ቃላት አለው፣ ከፍም ዝቅ የምታደርግ ነገር እኮ ናት እንጂ አሁን ቲክቶክ ላይ አሁን እንደጀመርኩ አካባቢ ጥሩም ኮሜንት ትሰጣለህ፣ መጥፎም ኮሜንት ይሰጣል። ልክ እንደጀመርኩ አካባቢ መጥፎ ኮሜንት ሲሰጠኝ ለመመለሱ ልፈልጋለሁ፣ ግን ለምን ብዬ ከዛ በኋላ እየለመርኩ ስመጣ አንዳንድ ሰዎችም አንተ ቲክቶከር እንግዲህ ተብለህ ስራ ከጀመርክ አለ ሁሉንም ነገር የመቻል አይቶ ማለት እንትን ሊኖር ይገባል አለ ሰዎቹ። ከዛ መልካም ግን እንደጀማሪ ለምን ጥሩ ነገር እየሰራ ሰው ኔጌቲቭ ኮሜንት ሲልክብህ የሆነ ነገር ፊል ያደርጋልና አሁን ላይ ግን ችግር የለም፣ ሰው የመሰለውን ነገር እንትን ይላል። ግን ሞሮፍ ደግሞ አብዛኛውን ሳይው ደግሞ አንተን መበረታታና የሚያነሳሳ ወደፊት እንድትሰራ የሚያደርግ ኮሜንት ነው። መንገድ ላይም ራሱ በቃ ሰላም ይለው ሰው ብዙ ነው። አንድ ቦታ ደግሞ ኬክ ይዘው መጥተው ምናምን ሰርፕራይዝ ያደርጋሉ። ስለዛው እኔ የሚገርም የሆነ ልጅ ነው ፎቶግራፈር ዳኒ ጃኖ ይባላል በቲክቶክ እንትን። እሺ እና እሱን ከዚህ በፊት ነው ማውቀው። እንዝርት ፈትል ምናምን የምትባል የባህል ጥበብ ምናምን ልብስ የምትሸጣለች። እና አጋጣሚ እዛ ጋሾርቆ ህንጻ ግብርና ፊት ለፊት ትራስ የሚሰፉ ሰውዬ ያወቃቸው የሆነ የባጃጅ ትራስ ምናምን የሚሰፉ አሉ። እሺ ዘበኛም ናቸው፣ ትራስ ይሰፋሉ። የባጃጅ ምናምን ትራስና መቀመጫው ነው።
እንዲያውሳቸውን ለምን ሰው እንዲገዛቸው እና እንዲያበረታታቸው ቪዲዮ አልሰራላቸውም ብዬ በቅንነት አቅፊያቸው ምናምን ቲክቶክ ላይ ለቀኳቸው። ለቃቸው አንዲት እንትን የእንዝርት ፈትል ምናምን የምትሸጥ በጥበብ የምትሸጥ ማለት ነው የባህል ልብስ የምትሸጥ እሷ ነች። ደውላ ስልኬን አፈላልጋ ይሄን ያክል ትራስ ካለን ብናካፍሎች ተስትልኛል። ያን ቪዲዮ አይታ ማለት ነው። ከዛ በባጃጅ መጥቶ የሆነ ዳኒ የሚባል ልጅ ካሜራማን ነው መጥቶ ዳኒ ጃኖ የሚባል መጥቶ በሱ በባጃጅ ምናምን ይዘን ወስደን ሰጠነ ምናምን አስመረኳት ምናምን። ከዛ የሆነ ሰዓት ስልኩ ስለነበረኝ የዳኒ ደወለልኝ። የጥምቀት ሰሞን ነው እና ሰው ይፈልጋል አለኝ። የሆነ ልጅ ትፈልጋለች ነው ምናምን አለኝ። ከየት የመጡ? አዲስ አበባ የመጡ ምንድነው የጎንደር ናቸው ወይስ ምናምን ስለው ብቻ እንግዶች ናቸው አለ። መልካም አልኩት። ከዛ የት እንጠብቅ ምናምን ሲለኝ አጋጣሚ ቤት ነበርኩ እና የአካባቢ በዓል ምሽት እዛ አካባቢ ልጠብቃቸው በቤት ወርጄ ወክ ያረኩ። ከዛ ሄጄ ቁጭ ብዬ እኔ ደግሞ የማን እንግዳ ነው ወይ ቲክቶክ ላይ ለጎንደር ለጥምቀት መጥቶ እንግዳ ይሆን ምናምን ያገኘኝ ምናምን እያልኩ ቁጭ ብዬ አንተ ተቀምጠህ ነው? እሺ ቁጭ ብያለሁ ከነየ በረንዳ ላይና ወዲያው ባጃጅ ቀጣል። ከዛስ ዱብ አይሉ ዩኒክ ሰርፕራይዞች ናቸው ለካ። እዛ ደነገጥኩ። ወዲያው ኬኩን አምጦ ምናምን ስለ ጎንደር ስለምሰራው ነገር በጣም ደስተኛን በርታልን ምናምን ብለው ለዛ ሲሉ በቃ በጣም ሰርፕራይዝ አደረጉኝ እና በጣም መበረታታት ያለባቸው ይችላል። በጣም ነው ያመሰግናለሁ። እኔም ደስ ብሎኝ ጎንደር ላይ እንደውም የሌለ እንትን ይሄውን ሰርፕራይዝ የመደራረግ ነገር አልነበረም። አሁን በዚህ ዙሪያ ዩኒክ ሰርፕራይዝ አዙ አብሮ አደግ ነው ምናምን የሆኑ ሁለት ልጆች አሉ የዞር ምሳ ምናምን ይጋብዙ በጣም ጎበዞች ናቸው እነሱ። እንደገና ደግሞ አዙዟለች አንዲት ባለጃኖች የሚባሉ ማለት ነው። ባለጃኖ ኦኬ እነሱ ባለጃኖች ነው ባለጃኖቹ መንታ ናቸው መሰለኝ እነሱ ትንሽና ትልቅ ይመስልኛልና ዞሮ እነሱ ምሳ እየዞሩ ምናምን ሲጋብዙ አይቻለሁኛ። ኦኬ እነዚህ አሁን በሰርፕራይዝ የሚሰሩት አዞም አለች አንዲት የኛ እዚህ ጎንደር ዩኒቨርሲቲ የሚሰራ ምናምን ራሄልም ይባላል። ብቻ ጥሩ እየሰሩ ነው። የሌለ ነገር ጎንደር ላይ እንትን እያሉ ነው አምጥተዋል። ደስ ይላል። መበረታታት አለባቸው። 10 መጽሐፍት አሉ እዚህ ጋር የተቀመጡ። ርዕሱ የመጽሐፉ ርዕሱ ነው ይላል። እንግዳ ያድርጌው ነበር እሸቴ በርሄ ይባላል። በጣም ጎበዝ ልጅ ነው። ታውቆ ይሆናል እንግዲህ ቻላ ኢንተርቴይንመንት ብዙ ነገር ሰርቷል። ቻላ ኢንተርቴይንመንት በከተማው ላይ የተለያዩ የሬዲዮ ፕሮግራም እና እንደዚህ በኤችአይቪ ላይ ድሮ በነበረበት እንቅስቃሴ ትልቅ ስራ የሰራ ልጅ ነው። በጣም ተጫዋች ነው። በቲያትሩም በምንም ብዙ ነገር የሰራ ልጅ ነው። ቪዲዮውን ታይ ይሆናል። አሁን የሚቀጥለው መለቀው የሱ ነው ቪዲዮ ታያለና እዚህ እንግዳ አድርጌው በነበረበት ሰዓት ላይ 10 መጽሐፍቶችን ለሽልማት እዚህ ላይ የሚመጡ እንግዶች ስጥልኝ ብሎ ሰጥቶኛል። እና የመጀመሪያው እንትን እንግዳ ነኝ። እሱ ከሱ በኋላ የመጀመሪያው ተጋባዥ እንግዳ የዚህ መጽሐፍ የመጀመሪያው ተሸላሚ አንተ ነህና በስጦታ አበረክታለሁ። በእሸቴ በርሄ ስም በጣም አመሰግናለሁ። ወንድሜ በርታልኝ። ይቻላል ይላል። ቻላ ኢንተርቴይንመንት የራሱ የኢንተርቴይንመንት አመሰግናለሁ ወንድሜ። እንግዲህ ያትና ደግሞ ስልኩም ምናምንም አለ እዛው በጣም ደስ ይላል። እሺ ወደ ቀጣዩ እንድና ወደ አንድ ጥያቄ ጠይቅና ከዛ በኋላ ወደ ፕሮግራማችን መደምደሚያ እንሄድ። አሁን ላይ ዳንኤ በትምህርትህ ምንድነው የመጣው ውጤት? አሁን ላይ እየሰራህ ያለው ምንድነው? የት ነው ያለው? እሱን ነገር እንይ እስኪ። ያው በትምህርት እንትን እንዳልኩ ከታች ብንጀምር ከአንድ እስከ 6 ፈለጋ ቢዮት ነው ተማርኩኝ። ከ7 እስከ 10 እስከ 12 በለው እንግዲህ ፋሲለደስ ነው። እሺ እንዲያውም ሰርድ ይባላል በ7 እና 8 የታችኛው ግቢ ይሄኛው ያለው ሰርድ ግቢ ይባላል በተለምዶ። እና እዛ ላይ እንዲያውም ሁላችንም እናስታውሰው እርጉዟ ዛፍ የምትባል ነበረች። እኔ በነበርኩበት ሰዓት 7 10 7 11 ምናምን አካባቢ ፊት ለፊት ላይ እርጉዟ ባህር ዛፍ የምትባል ነበር አልቻ እና እሷን እንትን ባገኝ ፎቶግራፍ ፈለግኩኝ። ኦኬ ትምህርት ቤት ላይ አልጠየቅም? እስኪ ትምህርት ቤት ላይ ይኖራል እንጠይቃለን ገብተን እንደ ትውስታ በጣም ልክ እንደ ሰው እኮ ነው
በጣም ርጉ እንትን ነች በጣም እና ከዛ ጨረስን። ያው መሰናዶ ገባው። ሶሻል ነበር እንትን ያልኩት ሶሻል ነበር የመረጥኩት። ከዛ ዩኒቨርሲቲ ሞላ ያው አዲስ አበባም ጅማ ምናምን ሞላው። የዛን ሰዓት በእኛ በጋዜጣ ነበር እንትኑ እንደ ሚዲያ ላይ ያወጣም ነበር ድልድሉ በጋዜጣ ነበር የሚመጣ። እሺ ከዛ አዲስ አበባ ጅማ ስጠብቅ ጎንደር ዩኒቨርሲቲ መጣ። ፈርስት ዲግሪ እዚህ ጎንደር ዩኒቨርሲቲ ተማር። ለምን? በእንግሊዘኛና ስነ ጽሁፍ። ኦኬ ፎሬን ላንጉዌጅ ሊትሬቸር ይላል እንግሊዘኛ ዲፓርትመንት። ከዛ እዚሁም ግቢ ሞክሬ ነበር ለመምህርነት። አጋጣሚ 2 ሰው ብቻ ነበር የሚፈልግ። ወጣሁኝ ሃይስኩል ምናምን መሰናዶ ወደ ደብረ ማርቆስ ምናምን ቴክኒክና ሙያ ጎንደር ቴክኒክና ሙያ አስተምር ነበር ምናምን። ይሄን እንኳን አወራን ታዲያ ለምን ዘርዘር እያደረግና እናወራው? አዎ እሺ ምን መሰለህ እንደተመረኩኝ እዚሁ መምህራን ለመቅጠር ሲፈልግ ተወዳደርኩ ጎንደር ዩኒቨርሲቲ። እና አንድ ወንድና አንድ ሴት ነው የሚፈልግ የነበረ። አጋጣሚ ከወንድየው ጋር የተወሰነ እንትን ውጤታችን ትንሽ ሴቷም ደግሞ ያው እንደ ሴትነት ማበረታታት ነበርና በዛ እንትን አለች ወጣ። ከዛ በቃ ጎንደር ስራ ማፈላለግ ጀመርኩ። ሳፈላልግ ያው ብዙም የዛኔኛ ደግሞ ምን ነበረ መሰለህ የኛ አፕላይድ እንግሊሽ ነው። ቲቺንግ እንትን ሜቶዶሎጂ ምናምን አልወሰድንም። እሺ ያን ካልወሰድክ ደግሞ መምህር መሆን አትችልም። ሜቶዶሎጂ መውሰድ አለብህ። ቲቺንግ ሜቶዶሎጂ የሚለው ግን ዞሮ እንግሊዘኛው ኦልሞስት ተመሳሳይ ነው። እና ጎንደር ስጠብቅ ምናምን በቃ የኛ በህዝብ ግንኙነት ምናምን አንዳንድ ነገር ስራዎች ጋዜጠኝነት ምናምን እንደዛ አይነት ስራ ነበርና ያን ስጠብቅ ያው አላገኘውም በጊዜው። ከዛ ትምህርት እንትን የክልሉ ትምህርት ቢሮ ማስታወቂያ እያወጣ ነው ሲባል ሄድኩ ወደዛ። የት? ባህር ዳር። እሺ ከዛ እንትን አልኩኝ። የደረሰኝ ምስራቅ ጎጃም ዞን ይላል። ኦኬ አላውቀውም እኮ ምስራቅ ጎጃም የሚባለው። ከዛ ሰው ሳጠያይቅ ምስራቅ ጎጃም ሩቅ ነው ለአዲስ አበባ ይቀርባል ተባለ። ኦኬ ከዛ ፋዘርም ደውዬ ነገርኩት ምናምን እስኪ ምስራቅ ጎጃም ሲሞክር ደብረ ማርቆስ ምናምን አለ ፋዘር። ከዛ አብረውኝ የተመረቁ የጎጃም ልጆች ምናምን ነበሩ እንግሊዘኛ የኛ ዲፓርትመንት ማለት ነው። እነሱ ጋር አንዳንድ ነገር ስንል የሚገርምህ ምስራቅ ጎጃም ዞን ስንመደብ የጎጃም ልጆች አሉ እዚህ ጎንደር ነበሩ አብረን፣ ግን አብዛኛው ወደዛ ናቸው። አብረን ሄደን ስናመለክት ሪፖርት ስናደርግ ተሰለፉ ተባለ በየዲፓርትመንቱ። እሺ በእንግሊዘኛ፣ በማትስ፣ በጂኦግራፊ በተለያየ ዲፓርትመንት። ከዛኛ እንግሊዘኛ ደረሰንና በጣም ወጣት ጀመር። አንዱ ሲያወጣ ጓደኛዬ ብቻና በላይ ዘለቀ መሰናዶ ይላል። እሺ አንዱ አስተዋወጣ ሮብ ገበያ፣ አንዱ ሲያወጣ ወደዛ። ከዛ እኔ እጣ ደረሰና ወጣው። ልክ ሳወጣ መንቆረራ ሃይስኩል ይላል። ሰሞኑን ሰምቼው አላውቅም። የዛን ጊዜ የት ነው መንቆረራ ሃይስኩል ምናምን ብዬ ልክ እንትን ስል የት ነው ጋሽ ያልኩት እንትኑ መዳቢው እንኳን ደስ አለህ አንተ እዚህ ነው ደርሰዋል ደብረ ማርቆስ ከተማ አለ። እዛው ላይ መንቆረር ማለት የደብረ ማርቆስ የድሮ ስሟ ነው። ኦኬ በድሮ ስሟ ይዘውት። ሃይስኩሉ ደግሞ ፍቅር አስጨርስ ይባላል። ፍቅር አስጨርስ መንቆረር ሃይስኩል ይባላል። ተማሪው ግን ምን አለው ፍቅር አስጨርስ አለ። ምን ለማለት ፈልገው? ከከተማው ቢያንስ የተወሰነ ኪሎ ሜትር ነው ወጣ ብሎ ያለ። ተማሪዎች ልክ ከከተማ ጀምረው ወንድና ሴት የሆነ ነገር እያወሩ ጨርሶ ምናምን ትምህርት ቤት ነው የሚገቡ። ርቀት ስላለው ነው። ርቀት ስላለው ወደ አዲስ አበባ መውጫ ነው። የልብህን ጨርሰህ ትደርሳለህ ነው። እና እዛ ደረሰኝ፣ እዛ አስተማርኩኝ። ከዛ ዞሮ እየሞላው ምን ስል አንዳንድ ቦታ ላይ ወደ ንፋስ መውጫም ቴክኒክና ሙያም ሃይስኩልም እያስተማርኩ ወደዛ ሄድኩ። ጎንደርም ቴክኒክና ሙያ መጣሁ ለአንድ ዓመት እያስተማር። ከዛ ደግሞ አንስቶ ወደ ንፋስ መውጫ አስገቡኝ። እንደዛ እያለ ልክ ክረምት ጎንደር ዩኒቨርሲቲ የማስተርስ ፕሮግራም ጀመረ። ተመዘገብኩኝ። ክረምት እየመጣሁ 4 ሳምር ተማርኩ። እሺ 4 ሳምር ተመረኩ በማስተርስ። ከዛ ጎንደር ዩኒቨርሲቲ ገባሁ ተወዳድሬ መምህርነት ሲወጣ።
አሁን እዛ እያስተማርኩ ነው ያለሁት። ከድሮ ካስተማሪ መምህራን ጋር አሉ አልፎ አልፎ በህይወትም የሌሉ አሉ፣ ነፍሳቸውን ይማረው እና ፈርስት ዲግሪዬንም ሰከንድ ዲግሪዬንም እዚሁ ነው ጎንደር ዩኒቨርሲቲ። አሁን ላይም ያው ሰርድ ዲግሪዬን እንትን ብያለሁ፣ 3ኛ ዲግሪ እየተማርኩ ነው፣ የፒኤችዲ ማለት ነው። እንግዲህ ከእግዚአብሔር ጋር እንግዲህ እየሞካከርን ነው። አሁንም እዛው እየሰራው እያስተማርኩ ነው። እዛውን ታስተምረው በጣም ደስ ይላል። ተንተን አድርገን በስፋት አላወራነውም፣ ግን ሂደቱን ሄደን አውርተነዋል። ደስ የሚል ታሪክ ነው። እንግዲህ ወደ ፕሮግራም መጨረሻ እየሄድኩኝ ነው። መጽሐፍ ግጥሞችን የማሳተም ፍላጎት ወይ ህልም የለም? አንጠብቅም? ከግጥሞችም ትንሽ ብትጋብዘን ደስ ይለኛል። አሁን ዳኒ ገጣሚ ነው ብቻ ብለን ከምናልፍ በእርግጥ ቲክቶክን ገብተው ያሉ ብዬ አስባለሁ። ከዛ በተረፈ ግን አንዳንድ ስራዎችን እናያለን። እንደገና ደግሞ ስራዎችን ስለወደፊቱ ምን ማድረግ አስባል የሚለውንም እንይ። በጣም ጥሩ። ከጻፍኳቸው ግጥሞች ውስጥ የተወሰኑትን እንትን ለማለት ያክል እስኪ እንስማ። ብድርና ወለድ ይላል። እሺ፣ አሁን ሰው ሌላ ነገር ነው። ሰው ላይ ስታደራ የግፍ የበደል ድር አድርገህ ቁጠረው እንደሰጠ ብድር። ግን የማታ ማታ በቀል ሲያዝል ሆዱ ይመልስልሃል ቂም ከነወለዱ ይላል። እሺ፣ አንዷ ነች። እሺ፣ ሁለተኛው እንባም አምላክ አለው ይላል። እሺ፣ ምናልባት እንደ እንትን አድርጌ ያሰብኳቸው ግጥሞች ውስጥ ለግጥሙ ከሚታተም ውስጥ ዝም ብያው አጋጣሚውን ወደፊት ድሉ ቢመቻች ርዕሱን የእንትኑን የምትበሉን ርዕስ ለማድረግ እንደዛ ያሰብኩት። ኦኬ፣ እንባም አምላክ አለው ይላል። እሺ፣ ለተበደለ ሰው ላዘነ ክፉኛ እንባም አምላክ አለው የሚፈርድ ዳኛ። እንባ ሲፈስ ሲወርድ ውሃን የመሰለ ሲመለስ እሳት ነው ወላፈን ያዘለ። እንባ ወርዶ ወርዶ ሲበቃው ይበርዳል፣ ያረፈበትን ግን ያቃጥላል ያነዳል። ሰዎች ሲያለቅሱብህ ፍራ ደንግጥና ፍርድና ምላሹን አትችለውምና ይላል። ሌላው በሬ ሆይ ይላል ደግሞ እኛው በሬ ሆይ ሳሩን አየህና ገደሉን ሳታይ የአባቶች ተረቱን የአበው ትምህርቱን ወገን ብሎችላ ስንቱ ገደል ገባ ሳሯ ሊበላ። በብልጭልጭ ዓለም ወጣቱ ተታሎ ከቀየው ርቆ ሄዳ አገሩን ጥሎ በረሃውን አልፎ ባህሩን አቋርጦ ቀረ ሳይመለስ ከበሮቱ ወጥቶ ይላል። ብዙ ወገኖቻችን በተለያየ እንትን ያጣናቸው ነው። ሌላው ደግሞ ሰውና ቡሩሹ ይላል። እሺ፣ እኔን የሚወደኝ ሲስለኝ ውብ አድርጎ ደግሞ የሚጠላኝ ውድቀቴን ፈልጎ ሳለኝ አጨማልቆ አስቀያሚ አድርጎ ግድ የለም ይሳለኝ በመጥፎም በቀና በእጁ ያለው ብሩሽ የራሱ ነውና ሰው እንደፈለገ ቢያበላሽ ቢያስውበኝ አንድ ነው አቋሚ እኔው ግን እኔው ነኝ። አባሪ ደስ ላለች። ሌላው ድሮና ዘንድሮ ይላል። እግዚአብሔር የሰራትን አስቦ ውብ አድርጎ ቀላል ነው ማግኘቱ ቆንጆ ሴት ፈልጎ። ግን ቆንጆ ልብ ያላት ሴት እንደ ድሮ ፈልጎ ማግኘቱ ከባድ ነው ዘንድሮ ይላል። ሌላው ነጭ እውነት ይላል። ነጭ እውነት። እሺ፣ እነዚህ ሁሉ ግጥሞቻችን መድብላችን ለሚካተቱ ናቸው ብያለሁ። እንግዲህ እስኪ እናንተን አንበላችሁ ደግሞ አይ እንትንም ስለሚሉ አንዳንድ አስተካካዮች ምንም አስመሳይ ጓደኞች ወዳጅ ያልካቸው የሞትን ዜና ድንገት ሲደርሳቸው አፈር ለማልበሱ ተጣድፈው ሩጠው ብዙ ኪሎ ሜትር ይመጣሉ አቋርጠው። ነገር ግን በቁምህ በህይወት እያለህ ታመህ ብትተኛ ድንገት ካልጋውለህ እግዚአብሔር ይማርህ ለማለት አይመጡ አንድ ጎዳና እንኳን ጭራሽ አያቋርጡም ይላል። የብዙ ኢትዮጵያውያን ችግር ነው። ስንሞት አበባ መጣል። እቺን አንዲት ደግሞ ወፊቷ ይላል። ወፊቷ። እሺ፣ ያበበ ተካ ሙዚቃ ትዝ አለኝና እኔ ራሷ ወፊቷ ስትል የምሷም ትዝ ያለኝ። ከዛፍ ላይ ያለችው ወፍዬ ወፊቷ
ለሷ ዛፉ አይደለም ክንፏ ነው እምነቷ። ዛፉ ቢሰበርም መትረፍ ትችላለች። ብር ብላ ተነስታ ከንፋ ትሄዳለች። አንተም እምነትህን አድርገው በራስ ላይ ክፉ ቀን ሲመጣ የሰው እጅ እንዳታይል እና አሉ ሌሎችም አሉ። ሌሎችን እንግዲህ ሰብሰብ አድርገን ደግሞ በግጥም መድብል እንጠብቅ። መልካም ደስ ይለኛል። ይሆናል አይደል? አንደኛ የምትሰራው በዛ ጎንደር ዩኒቨርሲቲ ከሆነ እቺም ሰራተኞቻቸውም ማገዝ መቻል አለባቸው ብዬ አስባለሁ። ከዚህ በፊትም አንዳንድ ሰዎችን አግዘዋል እንደዚህ በህትመት ደረጃ። እናንተም ቢሆን ይሄን ነገር መጠቀም ይኖርባቸዋል። እንግዲህ እንዲህ እያልን ወደ ፕሮግራማችን ማገባደጃ ደርሰናል። ዳንኤ በጣም ብዙ ነገር አወራን። ስለ ሰፈራችን ብዙ አነሳን። በእርግጥ ነካነካን ያደረግነው ግን ብዙ ትዝታ አንስተናል። ፈለጋይትን አንስተናል፣ ግሩፕ ሰፈርን አንስተናል። እናንተም ቤተሰብ ደግሞ በሰፊው አንስተናል። ያልጠበቅናቸው የሚያዝናኑ በጣም ደስ የሚሉ ታሪኮችን አነሳን። አሁን አንተ የምትሰራው ስራ አለና ከቲክቶክ ጋር ተይዞ እንደው ለኦዲየንስ የምታስተላልፈው መልእክት አለ? ያው ከቲክቶክ ጋር ተያይዞ ማስተላልፋቸው መልእክቶች ይኖራሉ። እውነት ነው። አንደኛ ሰው ብዙ ጊዜ የተለቀቀ ነገር ፖስት የተደረገ ነገር አይቶ ሳያረጋግጥ ነገሮችን መረጃዎች የመቀበል ልምድ አለው ሰው። ግን ማንኛውም ፖስት የተደረገ ነገር ከታማኝ ምንጭ እስካልተለቀቀ ድረስ እንደ እውነት ነገር አድርገን ባንወስድ። ሁለተኛ ቲክቶክን ለመልካም ስራና ለበጎ አድራጎት ስራ እንጠቀምበት። ሶስተኛው የተለያየ ተሰጥኦ ያላቸው ልጆች አሉ በየቤታቸው ተቀምጠው ስራም ኖሯቸውም የስራ እድል አጥተው በየቤታቸው እንትናቸውን ዲግሪያቸውን ምናምን ይዘው ቁጭ ያሉ ብዙ ልጆች እና እነሱን ከቤት አውጥተን ወደ ስራ ዓለም ወደ የሚፈለግበት አካል የምናደርስበት ነገር እንዲሆን። ሌላው ምንድነው በቃ ቲክቶክን ለሰላም፣ ለፍቅር፣ ለእድገት፣ ለአንድነት፣ ለጥሩ ነገር እንጠቀምበት። በቃ ሌላው ምንድነው ጎንደር ላይ የቲክቶክ እንቅስቃሴው አሁን ጥሩ ነው እየመጣ ነው። ግን በራሳቸውን ለመለወጥ ራሳቸውን እንትን ለማለት የሚፍጨረጨሩ ልጆች አሉ እና አንዱን የማበረታታት አይዞ የማለት የመደገፍ በቃላት ራሱ የቃላት እንትን ራሱ ትልቅ ቦታ አለው እና የዚህ አይነት ባህል እንዲዳብር እና በቃ ጥሩ የሆነ ትውልድ እንዲፈጠር አቅማችን ያክልን ስራ ነው። በቃ ለሰላም፣ ለፍቅር፣ ለአንድነት፣ ለእድገት እነዚህን በተመለከተ ቲክቶክ እንድንጠቀምበት እመክራለሁ፣ እዘክራለሁ። አመሰግናለሁ ዳንኤ። በመጨረሻ ማመስገን የምትፈልገው ሰው ካለ ስም እየጠራህ ከሌን ማለት ትችላለህ። ከቤተሰብ ከምናምን ከፈለከው ነገር። ያው ብዙ ነው የምታመሰግነው። በመጀመሪያ ፈጣሪ አምላክ እናታችን ቅድስት ድንግል ማርያም አሁን በህይወት ቆይተን ጥሩ ነገር በቃ በህይወት እንድንቆይ ፈጣሪ ፈቅዶ እስከ ሰዓት ድረስ ላቆየን ፈጣሪ ክብር ምስጋና ይግባው። ሁለተኛ እናት አባቶቼን፣ ቤተሰብን ታመሰግናለህ። በጣም አመሰግናለሁ። የሰፈር ሰው ጎረቤቱን አይዞ የሚልም የስራ ባልደረቦችን ጎንደር ዩኒቨርሲቲ አጠቃላይ የጎንደርን ህዝብ በዚህ በርታ አይዞህ በርታ የሚሉህን አንተ ብዙ ነገር እንጠብቃለን፣ ጥሩ ስራ ነው አይዞ በርታልን የሚሉ ብዙ እንዳለ የጎንደር ማህበረሰብን በሀገር ውጭም በሀገር ውስጥ የሚኖሩ አመሰግናለሁ። በመጨረሻም የክብር እንግዳ አድርገህ ስለጋበዝከኝ አንተንም ከልብ አመሰግናለሁ ጌታ። ያው እኔ እንኳን ከፍሬህ ነው ካየሁት ነገር ነው ዳኒ ባወራው ደስ ይለኛል ብዬ እንትን ያልኩ በጣም ጥሩ ጅምር ነው። ከዚህ በኋላ በሀሳብም በአንዳንድ ነገርም ሰዎችን ሪኮመንድ እያደረግን አንዳንድ ሰዎችን እያመጣን ይሄን እንትን ከፍና ስራህን ከናሽናል ሌቭል ሁሉ እንዲሄድ እናደርገዋለን። እውነት ነው። በጣም አመሰግናለሁ። እኔም በጣም አመሰግናለሁ ወንድማል። ያው መተጋገዝ ባለብን ነገር እንተጋግዛለን። ተመልካቾቻችን ከዳኒ ውድዬ ነበር እንትን ከዳኒ ውድዬ ጋር የነበረን ቆይታ በአያችሁት በጣም በሚያዝናና መልኩ ደስ የሚል ብዙ ታሪኮችን ያነሳንበት ነበር። ቀጣይ ደግሞ ሌላ እንግዳ ይዤ እመጣለሁ። ለዛሬ ግን የነበረን ቆይታ ይህንን ይመስላል። ዳኒዬ አክብረኸኝ እሺ ብለህ በሰዓቱ ስለተገኘህ
በጣም ነው የማመሰግነው በድጋሚ ስለነበረን ቆይታ አመሰግናለሁ። በርታልኝ ጊዜ በርታልኝ። እሺ አባቴ እሺ እግዚአብሔር ይስጥልኝ። እሺ